ሰበር መረጃ አለን። በዛሬው ዕለት የትግራይ ክልል መንግስት ወይም ራሱን የትግራይ ብሔራዊ መንግስት ብሎ የሚጠራው አካል መግለጫ ወጣ። በትናንትናው ዕለት ተፈጽሟል የተባለውን የድሮን ጥቃት በተመለከተ ባወጣው መግለጫ ላይ የፌዴራል መንግስቱን የብልጽግና ስርዓት ሲል ጠርቷል። በዚህ ጉዳይ ዙሪያ ምን እንደምንነግራችሁ ለማወቅ ሰብስክራይብ በማድረግ ተከታተሉን። በትላንትናው ዕለት እኩለ ሌሊት ላይ የድሮን ጥቃት ተፈጽሞ ወታደሮች መጎዳታቸውን ዘግበን ነበር። ዛሬ በዚህ ጉዳይ ዙሪያ ከብዙ ዝምታ በኋላ የትግራይ ክልል እየመራ ያለው ህወሓት መግለጫ አውጥቷል። ራሱን እንግዲህ ከዚህ መግለጫ ላይ እንግዲህ ከዚህ ቀደም በሚዲያዎቹ የትግራይ ብሔራዊ መንግስት ሲል ይጠራ የነበረው አካል ዛሬ የትግራይ ብሔራዊ ክልላዊ መንግስት ሲል ራሱን ሲጠራ ተመልክተናል። ወደ መግለጫው ስናልፍ የብልጽግና ስርዓት በአሁኑ ወቅት በትግራይ የድሮን ድብደባ በማካሄድ በሰዎች ህይወትና ንብረት ላይ ጉዳት አድርሷል ብሏል። እንግዲህ ልብ በሉ፣ የብልጽግና ስርዓት ሲል ነው የፌዴራል መንግስቱን የጠራው። የብልጽግና ስርዓት የትግራይ ህዝብን ለማጥፋት የዘር ማጥፋት አዋጅ አውጆ በሚሊዮን በሚቆጠሩ ህዝባችን ላይ ሞት፣ የአካል ጉዳት፣ ስደት፣ መፈናቀል፣ ማህበራዊ ኢኮኖሚያዊ ውድመት ወዘተ መፈጸሙ ሳይበቃ በዓለም ማህበረሰብ ፊት የፈረመውን የፕሪቶሪያ ስምምነት በማክሸፍ በጦርነት ጉዳዩን ለመፈጸም ያለውን ዓላማ ጠናክሮ ቀጥሏል ብሏል። አክሎም የትግራይን ህዝብ ለማንበርከክ ሁሉን አይነት ግፍና በደል ለመፈጸም እያደረገ ያለው ጥረት አሁንም ቀጥሏል ብሏል። በአሁኑ ሰዓት የትግራይ ህዝብ ሳይጠፋ አልተኛም በሚል አይነት በርካታ ሁሉን አቀፍ ግፍ እየፈጸመ ያለው የብልጽግና ስርዓት ትላንት ለዛሬ አጥቢያ በሰሜን ምዕራብ ትግራይ ዞን በሸራሮ አካባቢ የድሮን ጥቃት በመፈጸም በዕለታዊ ስራቸው ላይ በነበሩ የትግራይ ሰራዊት አባላት ላይ የህይወት መጥፋት፣ የአካል ጉዳትና የንብረት ውድመት አስከትሏል ብሏል። ይህ ስርዓት ከዚህ በማስቀደም የፕሪቶሪያ ስምምነት በመጣስ በተለያዩ የትግራይ አካባቢዎች በሰላማዊ ዜጎች ላይ የድሮን ጥቃት ሲፈጽም ነበር ብሏል። በዚህ መግለጫው ላይ እንግዲህ የብልጽግና ስርዓት ሲል የጠራውን የፌዴራል መንግስትን በእጅጉ የሚኮንንና በትግራይ ህዝብ ላይ እየፈጸመ ያለው ግፍ በርካታ ነው በማለት በሀተታው ላይ አመልክቷል። በእጅጉ ረጅም የሆነው መግለጫው ላይ እንደሚጠቅሰው ከሆነ የትግራይ ህዝብ ትናንት በግፈኞች አልተንበረከከም ብቻ ሳይሆን ግፍ የወለደው ትግል አካሂዶ ጠላቱን ቀብሯል ሲል ከዚህ በፊት በ17 ዓመታት የተካሄደውን ትግል አውስቷል። እንግዲህ በመጨረሻም በብልጽግና ስርዓት በመላ ኢትዮጵያ ከፍቶ ያለውን ሁሉን አቀፍ ጦርነት ለማስቆም እና ህዝብና አገሪቱ ወደ ከፋ ጥፋት ከመግባታቸው በፊት ተገቢውን እርምጃ የዓለም ማህበረሰብ ተገንዝቦ መውሰድ አለበት ሲል ነው ያመለከተው። እንግዲህ ይህ የህወሓት ወይም ደግሞ በአሁኑ ሰዓት ስልጣን ላይ ያለውን የትግራይ ክልል ጊዜያዊ ብሔራዊ መንግስት ብሎ ራሱ የሚጠራው ወይም የትግራይ ብሔራዊ መንግስት ብሎ ራሱን የሚጠራው አካል መግለጫ ነው። የሆነ ሆነና በቅድም ባቀረብንላችሁ ዘገባ ላይ በሸራሮ አካባቢ ስለተፈጸመው ጥቃት ዝርዝር መረጃ አቅርበንላችሁ ነበር። እነዚህ አርሚ 13 ተብለው የሚጠሩ እና በቲዲኤፍ ተብሎ በሚጠራው የታጣቂ ኃይል ውስጥ እየተንቀሳቀሱ የተለያዩ ስራዎችን የሚሰሩ ተዋጊዎች ያሉበት አርሚ ሲሆን ከዚሁም አርሚ ከኮር 3 የወጡ አባሎች ናቸው እንግዲህ ጥቃት የደረሰባቸው ተብሏል። እኛም በዘገባችን ላይ በኤርትራ በማድረግ ወደ ሱዳን እየተጓዙ የነበሩት ኃይሎች ላይ ነው ጥቃት የፈጸሙት። እኛ ሁለት ሴናሪዮ አስቀምጠን ነበረ። የመጀመሪያው የሐምዳን ደጋሎ ኃይል መረጃ በማግኘት እነሱ ላይ ጥቃት ፈጽሟል ወይም አርኤስኤፍ ጥቃት ፈጽሟል የሚል ነበረ። በሁለተኛ ደረጃና ሊሆን ምንም አይነት እድል የሌለው ነው ብለን የገመትነው የፌዴራል መንግስቱ ጥቃት ነበረ። ይሁን እንጂ የትግራይ ክልል እንዳወጣው መግለጫ ከሆነ ይህ ጥቃት የተፈጸመው በፌዴራል መንግስቱ አማካኝነት እንደሆነ የተጠቀሰው። በዚህ ጉዳይ ዙሪያ የፌዴራል መንግስቱ የሰጠው ምንም አይነት ምላሽ የለም። ይህ አደጋ እንግዲህ የድሮን ጥቃት ከመድረሱ አስቀድሞ
60 አባላት ያሉት የዚህ የአርሚ 13 ስታፍ አባላት ወደ ሱዳን መግባታቸው ተዘግቧል። እነዚህ አባላት እንግዲህ እንደ አርሚ 70 ሆነው ጄኔራል አብዱልፈታህ አልቡርሃን ከሚመራው የሱዳን ብሔራዊ ጦር ወይም ደግሞ ሳፍ ተብሎ ከሚጠራው ሱዳን አርሚድ ፎርስስ ጋር በመሆን ለመዋጋት እየተዘጋጁ እንደነበረ ነበር ተነግሯል። ሁሉም የአርሚ 13 ኮሮች በኤርትራ አድርገው ወደ ሱዳን እንዲሻገሩ ውሳኔ ስለመተላለፉ እኛ ከዚህ ቀደም ባቀረብንላችሁ ዘገባ ላይ አመልክተነው ነበር። ይህንን ኃይል እንግዲህ ኮር 3 ኃይልን ሲመራ የነበረው ኮሎኔል ሀጎስ አብርሃ የሚባሉ ወታደራዊ አዛዥ እንደነበሩ ነው የተነገረው። እርሳቸውም ህይወታቸው አልፏል። በአሁኑ ወቅት ታጣቂዎቹ በምን ሁኔታ ላይ ይገኛሉ የሚለውን ጉዳይ ስንመለከት እንግዲህ ጉዳት የደረሰባቸው በርካቶቹ በሆስፒታል ውስጥ እንደሚገኙ ተነግሯል። በዛሬው ዕለት በሸራሮ መድኃኔዓለም ቤተክርስቲያን ስርዓተ ቀብራቸው ሲፈጸም የዋሉት ሟቾች በርካታ እንደሆኑ ተዘግቧል። እንግዲህ የአርሚ 13 አባላት ማለት ነው። በርካቶች ደግሞ የቆሰሉት አባላት ደግሞ በሽራሮና ሽረ ሆስፒታል እንደሚገኙና በከባድ ስቃይ ውስጥ እንዳሉ የሚገልጽ መረጃ እየወጣ ይገኛል። እስካሁን ድረስ በገለልተኛ አካል የተረጋገጠ ነገር የለም። ለጊዜው ያሉት መረጃዎች እነዚህን ይመስላሉ። በሌላ አዲስ መረጃ ተመልሰን እስከምንገናኝ ድረስ መልካም ጊዜ ሆነላችሁ። ሰብስክራይብ ማድረግ አትርሱ።